ሰላም ጤና ይስጥልን እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች ዛሬ በዚህ ቪዲዮ የምንዳስሰው የስልክዎን እድሜ በከፍተኛ ሁኔታ የሚያሳጥሩና ብዙ ጊዜ ሳናስተውላቸው የምናደርጋቸውን 10 ጎጂ ልማዳዊ ድርጊቶችን ነው። ከነዚህ ልማዳዊ ድርጊቶች በመታቀብ የስልክዎን እድሜ ከጥፋት ይታደጉ። አንደኛ፣ ስልክዎን ሌሊቱን ሙሉ ቻርጅ ትቶ መተኛት ወይም ኦቨርቻርጂንግ። ስልካችን 100% ከሞላ በኋላም ለሰዓታት ከቻርጀር ጋር ተገናኝቶ መቆየት የለበትም። ባትሪው አላስፈላጊ ሙቀት ውስጥ ይገባል። ይህ ደግሞ የሊቲየም አዮን ባትሪዎችን ዕድሜ በፍጥነት ያሳጥራል። ስለዚህ ስልካችንን 90% ብቻ እንዲሞላና እንዲቆይ ማድረግ አለብን። ይሄንን ለማድረግ ሴቲንግ ውስጥ ገብተን ማስተካከል አለብን። ሁለተኛው፣ ባትሪ 0% እስኪሆን ድረስ አሟጦ መጠቀም። የድሮ ስልኮች ባትሪ ሙሉ በሙሉ እስኪሞት ድረስ መጠቀም እንችል ነበር። የአሁኑ ዘመናዊ ስልኮች ግን ባትሪያቸው ከ15% በታች ሳይወርድ ቻርጅ ቢደረጉ ይመረጣል። ሙሉ በሙሉ ማሟጠጥ የባትሪውን ዕድሜ ያሳጥራል። የስልኮ ባትሪ 15% ሆኖ ቀይ ያበራ ማለት አደገኛ ማስጠንቀቂያ እየተሰጠ ነው። ከዚህ መጠን በታች መጠቀም ባትሪውን በከፍተኛ ሁኔታ ይጎዳል። ሶስተኛ፣ ኦሪጂናል ያልሆኑ ርካሽ ቻርጀሮችና ኬብሎችን መጠቀም። ኢንኮምፓቲብል ቻርጀር የምንለው ነው። ከስልኮ ጋር የመጣው ወይም ታዋቂ ብራንድ ያላቸውን ቻርጀሮችን አለመጠቀም ስልካችን በቀላሉ እንዲሞቅ ያደርገዋል። እነዚህ ርካሽ ቻርጀሮች ወደ ስልኩ የሚገባውን የኤሌክትሪክ ፍሰት ወይንም ቮልቴጅ በትክክል ስለማይቆጣጠሩ ስልኩን ሊያቃጥሉት ይችላሉ። ስለዚህ ስልካችንን ባገኘነው ቻርጅ ሁሉ መጠቀም የለብንም። ኦሪጂናል ቻርጀር አንድ የገዝተን መጠቀም ወይም ደግሞ ከስልኩ ጋር የመጣውን ቻርጀር ብቻ በመጠቀም የሞባይላችን ደህንነት መጠበቅ አለብን። አራተኛ፣ ስልኩ ቻርጅ እየተደረገ ከባድ ጨዋታዎችን መጫወት ወይም ቪዲዮ ማየት። ይሄ በተለይ በጣም አደገኛ ነገር ስለሆነ ከዚህ ልትታቀቡ ይገባል። ይህ በጣም አደገኛ ልማድ ነው። ጌም መጫወት ባትሪን ይጎዳል። ቻርጅ ሰክቶ ጌም መጫወትም ሆነ ቪዲዮ ማየት ደግሞ የሞባይላችሁን ዕድሜ ያሳጥራል። ቻርጅ ስንሰካ ቻርጀሩ መጠን እጨምራለሁ ሲል፣ ጌም ስንጫወትበት ደግሞ ቻርጀሩ መጠን እቀንሳለሁ ሲል ሞባይላችን ይጎዳል። ቻርጅ በሚደረግበት ጊዜ ስልካችን ራሱ ሙቀት ያመነጫል። እኛ ደግሞ ተጨማሪ ከባድ ነገሮችን ስናሰራው ሙቀቱ በእጥፍ ይጨምራል። ከፍተኛ ሙቀት ደግሞ የባትሪና የውስጠኛውን ክፍል ማዘርቦርድ የመቃጠል ዕድሉ ከፍተኛ ይሆናል። አምስተኛ፣ ስልኩን በብርድ ልብስ በትራስ ስር ወይም በቀጥታ ፀሐይ ስር ማስቀመጥ። ስልክ ቻርጅ ሲደረግ ወይም በምንጠቀምበት ጊዜ የሚወጣው ሙቀት በቀላሉ መናፈስ አለበት። በትራስ ስር መደበቅ ወይም በፀሐይ ሙቀት ውስጥ ማስቀመጥ ስልኩ ከመጠን በላይ እንዲሞቅ ወይም ኦቨርሂቲንግ ያደርገዋል። ስልኮ እየሞቀ እንደሆነ ካስተዋሉ ወዲያውኑ ስልኮን ማሳረፍ አለቦት። እየሞቀ ነው ማለት መቀዝቀዝ ፈልጓል ማለት ነው። ስለዚህ ሴቲንግ ውስጥ ገብቶ ትራሽ ፋይሎችን ማጽዳት አሊያ ማቀዝቀዣ አፕስ መጠቀም ወይም ደግሞ ስልክዎን አጥፍተው ከተወሰነ ደቂቃ በኋላ ድጋሚ ማብራት ያስፈልጋል። ስድስተኛ፣ የስልክዎን ሶፍትዌር አፕዴት አለማድረግ። የስርዓት ማሻሻያዎችን ወይም ሶፍትዌር አፕዴትስ ችላ ማለት ስልኩ እንዲዘገይና ባትሪ እንዲበላ ያደርገዋል። ኩባንያዎች አፕዴት ሲለቁ የባትሪ አጠቃቀምን የሚያሻሽሉ ባትሪ ኦፕቲማይዜሽን ነገሮችን ስለሚያካቱ ሁልጊዜ አፕዴት ማድረግ ይመረጣል። ስልክዎን ቢያንስ በ6 ወር አንዴ አፕዴት ካላደረጉት ስሎ የመሆንና ስታክ የመሆን እድሉ ከፍተኛ ነው። ስለዚህ ስልክዎን በ6 ወር አንዴም ቢሆን አፕዴት ማድረግዎን አይርሱ። ሰባተኛ፣ ስልክዎን ሳያጠፉ ለረዥም ቀናት ወይንም ሳምንታት መጠቀም። ስልኮ ያለ ረፍት ዋትስአፕ፣ ቲክቶክ፣ ዩቲዩብ መጠቀም የስልክዎን ዕድሜ ያሳጥራል። ማንኛውም ማሽን እረፍት ያስፈልገዋል። ስልካችን በሳምንት አንድ ጊዜም እንኳን ለ10 ደቂቃ አጥፍቶ ማብራት ወይንም ሪስታርት ማድረግ በጀርባ የሚሰሩ አላስፈላጊ ፔጆችን ስለሚዘጋ የስልኮ ፍጥነት ዕድሜ ይጨምራል። ስምንተኛ፣ የማያስፈልጉ አፕሊኬሽኖችንና የጀርባ ስራዎችን ባክግራውንድ አፕስ አለመዝጋት። እንደ ብሉቱዝ፣ ጂፒኤስ እና ዋይፋይ የመሳሰሉትን ነገሮች ሳንጠቀምባቸው ዝም ብለው ክፍት ሆነው መቅረት የለባቸውም።
እነዚህ አፖች በጀርባ ሲሰሩ ባትሪውን ያሰቃዩታል። ስለዚህ እነዚህን ሴቲንግ ውስጥ ገብቶ አስፈላጊ ካልሆኑ በስተቀረ በጭራሽ መጠቀም የለብንም። ስለዚህ ማጥፋት ይጠበቅብናል። 9ኛ በጣም ወፍራም ወይም ሙቀት የሚይዙ የስልክ ከቨሮችን መጠቀም። አንዳንድ የስልክ መከላከያ ከቨሮች ስልኩ የሚያመነጨው ሙቀት ወደ ውጭ እንዳይወጣ አፍነው ይይዙታል። በተለይ ቻርጅ ሲደረግ ከቨሩን አውልቆ ማድረግ ስልኩን እንዳይሞቅ ይረዳዋል። ከቨሮች የሞባይላችን ደህንነት ለመጠበቅ ይረዳሉ። ነገር ግን ቻርጅ በምናደርግበት ጊዜ ከቨሩን አውልቀን ማድረጉ ለሞባይላችን ደህንነት እጅግ በጣም ጠቃሚ ነው። 10ኛ ስልክን ወደ መጸዳጃ ቤት ወይንም ባኞ ቤት ይዞ መግባት። ስልኩ ውሃ ውስጥ ባይወድቅም እንኳን በመታጠቢያ ውስጥ ያለው የእንፋሎትና የእርጥበት በስልኩ ስንጥቅጣቂዎች ቻርጀር ማድረጊያ ቀዳዳዎች ውስጥ በመግባት የውስጡን ክፍሎች ቀስ በቀስ ሊያበላሹት ይችላሉ። ከዚህም በተጨማሪ ስልኮ ድንገት ውሃ ውስጥ ቢገባ በእሳት ማሞቅ ደግሞ ከፍተኛ ጉዳትን ያስከትላል። እንግዲህ የተከበራችሁና የተወደዳችሁ የቻናሌ ተከታታዮች እነዚህን ጎጂ ልማዶች በመገንዘብ ስልካችሁን ካላስፈላጊ ጉዳት በመጠባበቅ የስልክዎን ዕድሜ ከማሳጠር ይታደጉ። ለዛሬ የነበረን መርሃ ግብር ይሄንን ይመስላል። ትምህርቱ ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር ማድረጋችሁን አይርሱ። የጠቀማችሁ ነገር ካለም ኮሜንት ላይ አስፍሩልኝ። በሌላ ቪዲዮ ሐሳብ እስከምንገናኝ ቸር እንሰንብት። ቻው።